ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ በለንደን ደርቢ በካራባኦ ካፕ አርሰናል ከቼልሲ ጋር በኤሚሬትስ ስቴዲየም የሚገናኙ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁም እንድትከታተሉት በአክብሮት እጋብዛለሁ። ከዚህ በተጨማሪም እንግዲህ በሌሎች ሊጎችም የካፕና የሊግ ጨዋታም ይኖራል። የነዚህም ጥቆማም ይኖረናል። እናንተም በእነዚህ ጨዋታዎች ዙሪያ በተለይ ደግሞ በአርሰናልና ቼልሲ በሚያደርጉት ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመሪያ ይሆናል። በመጀመሪያ ግን በሌሎች ሀገራት በሚደረጉ የካፕና የሊግ ጨዋታዎች ጥቆማ የሚጀመር ይሆናል። በፈረንሳይ ኮፓ ደ ፍራንስ ዛሬ ሁለት ጨዋታዎች ሲደረጉ ምሽት 4 ሰዓት ተኩል ላይ ሬምስ ከላማንስ የሚገናኙ ሲሆን ምሽት 5 ሰዓት ከ10 ላይ ማርሴይ ከሬንስ የሚያደርጉት ጨዋታ ይኖራል። በጀርመን ዴፍቤ ፖካል ሌቨርኩሰን ከሴንት ፖሊ ምሽት 4 ሰዓት ከ45 ላይ የሚገናኙ ይሆናል። በስፔን ኮፓ ዴላሬ ምሽት 5 ሰዓት ላይ አልባንስቲ ከባርሴሎና ጋር የሚገናኙ ይሆናል። እንደሚታወቁ እንግዲህ አልባንስቲ ሪያል ማድሪድን አሸንፈው ነው ወደዚህ ጨዋታ ማለፍ የቻሉት። ነገር ግን በዛሬው ጨዋታ ላይ ባርሴሎና ነው ከፍተኛ ግምት የተሰጣቸው። አልባንስቲን ግን ቀላል ቡድን ይሆናል ተብሎ አይጠበቅም። በተጨማሪም በጣሊያን ሴሪኤ በምሽት አንድ ቀሪ የሊግ ጨዋታ ይደረጋል። ይህም ጨዋታ ምሽት 4 ሰዓት ከ45 ላይ ቦሎኛ ከኤሲ ሚላን ጋር የሚያገናኝም ይሆናል። ኤሲ ሚላኖች እንግዲህ ይህንን ጨዋታ የሚያሸንፉ ከሆነ ከኢንተር ሚላን ጋር ያላቸውን የነጥብ ልዩነት ማጥበብ ይችላሉ። ወደ 5ም ዝቅ ማድረግ ይችላሉ። እንደሚታወቀው ኢንተር ሚላኖች በ23 ጨዋታ 55 ነጥቦችን በመሰብሰብ የጣሊያን ሴሪኤን እየመሩ ነው የሚገኙት። ኤሲ ሚላኖች በበኩላቸው በ22 ጨዋታዎች 47 ነጥብ በመሰብሰብ ሁለተኛ ደረጃ ላይ ነው የተቀመጡትና አሁን የዛሬ ምሽት የሚደረገውን ጨዋታ አሸንፈው ይህንን ነጥብ ማጥበብ የሚችሉበትም እድል አላቸው። ከነዚህ ሁላ ጨዋታዎች ግን በጣም ተጠባቂው ጨዋታ በእንግሊዝ የካራባኦ ካፕ የግማሽ ፍጻሜ ጨዋታ ማታ ምሽት 5 ሰዓት ላይ በኤሚሬትስ ስቴዲየም አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ነው። እንደሚታወቀው በመጀመሪያው ዙር ጨዋታ ላይ ቼልሲዎች በሜዳቸው በአርሰናል 3-2 በሆነ ውጤት መሸነፋቸው አይዘነጋም። የአርሰናል የማሸነፊያ ግቦችም ቤን ዋይት 7ኛው ደቂቃ ላይ፣ ጊዮክሪስ 49ኛው እንደዚሁም ደግሞ ዙቢሜንዲ 71ኛው ደቂቃ ላይ ሲያስቆጥሩ የቼልሲን ሁለት ግቦች ግራናቸው በ57ኛውና በ83ኛው ደቂቃ ላይ ነበረ ማስቆጠር የቻሉትና አርሰናሎችም ድሉን ተከትለው እንግዲህ ለፍጻሜ ለማለፍ አንድ እርምጃ ወደፊት ጠጋ ብሏል። ነገር ግን ደግሞ ይህንንም ጨዋታ ቢያንስ አቻ መውጣት መቻል አለባቸው። ከቻሉም አሸንፈው መውጣት መቻል አለባቸው ወደ ፍጻሜ ሊያልፉ ከፈለጉ። ነገር ግን በቼልሲ የሚሸነፉ ከሆነ ግን ምናልባት ፔናልቲ ያልፋሉ። ካልሆነም ደግሞ ከውድድሩም ሊወጡ የሚችሉበት እድል አላቸው። በዚህ ጨዋታ ላይ እንግዲህ በሁለቱም በኩል አንዳንድ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በአርሰናል በኩል ያለውን ስንመለከት ወጣቱ ተስፈኛው ዶማን በዚህ ጨዋታ ላይ የማይኖሩ ይሆናል። እንደዚሁም ሞሪኖን በቅርቡ በመጉዳቱ ምክንያት በዚህ ጨዋታ ላይ አይኖርም። እንደውም አንዳንድ መረጃዎች እንደሚናገሩት ከሆነ በዚህ ሲዝንም ወደ ሜዳ ላይ መለስ የሚችልበት እድል አለ እየተባለ ይገኛል። ከሱ በተጨማሪም ሳካም በዚህ ጨዋታ ላይ የመኖሩ ነገር አጠራጣሪ ነው እየተባለ የሚገኘው። በእርግጥ አብዛኛው ፓርቱ በዚህ ጨዋታ ላይ ይሰለፋል ተብሎ ነው የሚጠበቀው። ነገር ግን እስካሁን ድረስ ማንም 100% እርግጠኛ አልሆነም። ከነዚህ ተጫዋቾች ውጭ ግን ያሉት እንዳለ በሙሉ ጤንነት ላይ ነው የሚገኙት። በቼልሲ በኩል ያለውን ስንመለከት ሙድሪክ በቅጣት ምክንያት በዚህ ጨዋታ ላይ አይኖርም። ከዛ በተጨማሪም ግን ጊቲንስ በዚህ ጨዋታ ላይ የመኖር ያለመኖሩ ነገር አልተረጋገጠም እስካሁን። ኮልዊል፣ ቶሲን ኢስጎ እንደዚሁም ደግሞ ላቪያ በእርግጠኝነት በዚህ ጨዋታ ላይ የማይኖሩ ይሆናል። በአጠቃላይ እነዚህ ተጫዋቾች እንግዲህ በዚህ ጨዋታ ላይ የማይሰለፉ ይሆናል። ከዚህ ውጭ ግን ያሉት ተጫዋቾች እንዳለ ሙሉ ጤንነት ላይ ነው የሚገኙት። የሁለቱን ቡድን ወቅታዊ አቋም ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ቼልሲዎች በጣም ጥሩ የሚባል ጉዞ ላይ ናቸው የሚገኙት። ያለፉትን 5 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። በተለይ ደግሞ አዲሱ አሰልጣኝ አድርገው ከስትራስበርግ ያመጡት ሊያም ሮንሰር ባደረጋቸው ጨዋታዎች እንዳለ መሸነፍ የቻለው አንድ ጨዋታ ብቻ ነው። እስካሁን ድረስ 7 ጨዋታዎችን ማድረግ ይችላል። 6ቱን ማሸነፍ ሲችል በአንዱ ደግሞ ሽንፈት አስተናግዷል። የተሸነፈውም ደግሞ በአርሰናል ብቻ ነው። የመጀመሪያው ዙር ላይ 3-2 የተሸነፈበት ውጤት ብቻ ነው። ከዛ ውጭ ግን ያሉትን እያንዳንዱን ጨዋታዎች ማሸነፍ ይችላል። ያለፉትን 5 ጨዋታዎችንም ስንመለከት ዌስትሃምን 3-2 እንደዚሁም ናፖሊንም በተመሳሳይ 3-2 ክሪስታል ፓላስን 3-1 ፓፎስን 1-0 እንደዚሁም ብሬንትፎርድን 2-0 በሆነ ውጤት ነው ማሸነፍ የቻሉት። በተለይ ደግሞ ዌስትሃምን ያሸነፉበት መንገድ
ዩናይትድ በቅርቡ እንግዲህ በእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት በተደረገ ጨዋታ 2-0 እየተመሩ ሁለተኛው አጋማሽ ላይ ባስቆጠሯቸው 3 ግቦች ነው 3-2 በሆነ ውጤት አሸንፈው መውጣት የቻሉት። ከናፖሊም ጋር በተደረገው ጨዋታም እንደተመለከት ነው በጨዋታው ላይ ናፖሊዎች በጣም ጥሩ የሚባል እንቅስቃሴን ማድረግ ችለው ነበረ። በእርግጥ በዛ ጨዋታ ላይ ቼልሲዎች ነበሩ 1-0 መምራት ችለው የነበሩት። ከዛ በኋላ ግን ናፖሊዎች 2 ጎል አስቆጥረው 2-1 መምራት ችለው ነበረ። ሁለተኛው አጋማሽ ላይ ጂኦ ፔድሮ ባስቆጠራቸው 2 ግቦች ነው ቼልሲዎች 3-2 በሆነ ውጤት አሸንፈው ሊወጡ የቻሉትና በጣም ጥሩ የሚባል መነሳሳት ላይ ነው የሚገኙት። ጥሩ የሚባል አሰልጣኝም እንደገጠማቸው ነው እየተነገረ የሚገኙትና እሱ ከመጣ በኋላ እንግዲህ ጨዋታዎችን እያሸነፉ ነው የሚገኙት። በቡድን ውስጥም መነሳሳትንም እየተመለከቱ ነው የሚገኙት። አርሰናሎችን ስንመለከታቸው ባለፉት 5 ጨዋታዎች እንደ ቼልሲ ጥሩ የሚባል ጊዜን አሳልፈዋል ለማለት ትንሽ ያስቸግራል። ምክንያቱም ካለፉት 5 ጨዋታዎች ውስጥ ማሸነፍ የቻሉት 3ቱን ብቻ ነው። በአንዱ አቻ ሲወጡ በአንዱ ደግሞ ሽንፈት አስተናግዷል። ያሸነፏቸውንም ቡድኖች ስንመለከት ሊድስን 4-0፣ ካርማ አልማይቲን 3-2 እንደዚሁም ደግሞ ኢንተር ሚላንን 3-1 በሆነ ውጤት ነው ማሸነፍ የቻሉት። ከኖቲንግሃም ፎረስት ጋር 0-0 ሲያጠናቅቁ በማንቸስተር ዩናይትድ ደግሞ 3-2 በሆነ ውጤት መሸነፍ ችሏል። ምናልባት ከነዚህ 5 ጨዋታዎች በፊት አርሰናል ምን አይነት ውጤት ያስመዘግባል ብንል ኖሮ የሁላችንም ግምት ሊሆን የሚችለው 5ቱንም ጨዋታዎች ያሸንፋል የሚል ነበረ። ነገር ግን በኖቲንግሃም ፎረስት ነጥብ ጥሏል። እንደዚሁም በማንቸስተር ዩናይትድ ደግሞ ሽንፈት አስተናግሏል። በተለይ ደግሞ በማንቸስተር ዩናይትድ የተሸነፈበት መንገድ አርሰናል ላይ ብዙ ጥያቄ እንድናነሳ ነበረ ያደረገው። ማንቸስተር ዩናይትዶች በልጠዋቸው ነበር ያንን ጨዋታ ማሸነፍ የቻሉት። በጥሩ እንቅስቃሴም ጭምር ነበረ አሸንፈው መውጣት የቻሉት። ነገር ግን እንደዚህ ይሆናል ብሎ ደግሞ ማንም የጠበቀ አልነበረም። በተለይ ሁለቱንም ቡድኖች ስንመለከታቸው የዘንድሮ ብቃታቸውንም ስንመለከት አርሰናል ጨዋታውን አሳምነው ያሸንፋል ተብሎ ተጠብቆ ነበረ። ነገር ግን እንደዛ ሳይሆን ቀርቷል። በዛሬው ጨዋታ ላይም እንግዲህ አርሰናሎች ያሸንፋሉ ተብሎ ነው የሚጠበቀው። በተለይ ደግሞ ሁለቱ ክለቦች ያላቸው እርስ በርስ ግንኙነት ስንመለከት አርሰናሎች ባለፉት 10 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። 7ቱን ሲያሸንፉ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የእርስ በርስ ግንኙነት ስንመለከት እንኳን አርሰናሎች 3ቱን ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በተለይ ደግሞ 2024 ላይ 5-0 ያሸነፉበት ውጤት ተጠቃሽ ነው። በዛ ጨዋታ ላይ እንግዲህ ትሮሳርድ 1 ጎል፣ ቤን ዋይት 2 ጎል እንደዚሁም ደግሞ ካይ ሃቨርትስ 2 ጎሎችን ነበረ ማስቆጠር የቻሉት። ከዛ በኋላም እንግዲህ አርሰናሎች 1-0 እንደዚሁም ደግሞ 3-2 በሆነ ውጤት ያሸነፉበት ጨዋታ ተጠቃሽ ነው። ለመጨረሻ ጊዜ ቼልሲዎች አርሰናልን ማሸነፍ የቻሉት 2021 ላይ ነበረ። በፕሪሚየር ሊጉ ጨዋታውንም 2-0 ነበረ ማሸነፍ የቻሉት። ከሉካኮና ከጄምስ በተገኙ ግቦች ነበሩ ቼልሲዎችም አሸንፈው መውጣት የቻሉት። ከዛ በኋላ ግን ያደረጓቸውን እያንዳንዱ ጨዋታዎች ግን ማሸነፍ አልቻሉም። በተለይ ደግሞ በኤሚሬትስ ከአርሰናል ጋር በሚገናኙበት ሰዓት ያስመዘገቧቸውን ውጤት ስንመለከት ባለፉት 25 ጨዋታዎች ማሸነፍ የቻሉት ቼልሲዎች 7ቱን ብቻ ነው። በ6ቱ አቻ ሲወጡ አርሰናሎች ደግሞ 12 ጊዜ ማሸነፍ ችሏል። ካለፉትም 5 ግንኙነቶችም 3ቱን ማሸነፍ የቻሉት አርሰናል ናቸው። በሁለቱ ደግሞ ቼልሲዎች ማሸነፍ ችሏል። ለመጨረሻ ጊዜ በኤሚሬትስ ሲገናኙ እንግዲህ 2025 ላይ ነው የነበረው። በዛ ጨዋታ ላይ ሞሪኒዮ ባስቆጠራት ብቸኛ ግብ አርሰናሎች 1-0 በሆነ ውጤት አሸንፈው ሊወጡ ችሏል። ከዚህ ዓመት በፊትም እንግዲህ በካራባኦ ካፕ የተገናኙበትን ጨዋታ ስንመለከት 2018 ላይ ነበረ መገናኘት የቻሉት። በቼልሲ ሜዳ ያደረጉትን ጨዋታ 0-0 ሲያጠናቅቁ በአርሰናል በኤሚሬትስ ሜዳ የተደረገውን ጨዋታ ደግሞ 2-1 በሆነ ውጤት አርሰናል አሸንፈው ሊወጡ ችሏል። በዛ ጨዋታ ላይም የአርሰናልን የማሸነፊያ ግብ ሩዲገር በራሱ ላይና እንደዚሁም ደግሞ ዣካ ነበረ ማስቆጠር የቻሉት። የቼልሲን ብቸኛ ግብ ደግሞ ሀዛርድ ነበር ማስቆጠር የቻለውና በዛ ሰዓትም እንግዲህ አርሰናሎች የበላይነት ማሳየት ችሏል። በዚህ ጨዋታ ላይም አርሰናሎች ያሸንፋሉ ተብሎ ይጠበቃል። ነገር ግን ደግሞ ቼልሲዎችን በቀላሉ ይሸነፋሉ ተብሎ ደግሞ አይጠበቅም። ይልቁንም ጥሩ ፉክክርን እናያለን ተብሎ ነው የሚጠበቀው። በተለይ ደግሞ አንዳንድ ቦታዎች ላይ የተጫዋቾቹ ፉክክር ይህንን ጨዋታ ሊያጠፉ ይችላል ተብሎ ነው የሚጠበቀው። በተለይ በዋነኝነት ደግሞ መሀል ሜዳውን ማን ብልጫ ያሳያል የሚለው ነገር የዚህ ጨዋታን አሸናፊ ሊወስን ይችላል ተብሎ ነው የሚጠበቀው። አርሰናሎችም ቼልሲዎችም እንግዲህ በዚህ ሰዓት ተመሳሳይ አይነት ፎርሜሽን ነው የሚጠቀሙት። በብዛት 4-2-3-1 ነው የሚጠቀሙት እና በደብል ፒቮት ላይ የሚሰለፉ ተጫዋቾች ጥንካሬ የዛሬው ጨዋታ ሊወስን ይችላል። አርሰናል በዚህ ሰዓት እንግዲህ እየተጠቀመ የሚገኘው ዙቢሜንዲንና ዴክላን ራይስን ነው። ቼልሲዎች በአንጻሩ ደግሞ ካይሴዶንና ፌርናንዴዝን ነበረ እየተጠቀሙ የሚገኙትና ከነዚህ ከሁለቱ ቡድኖች ውስጥ እንግዲህ ማን ነው የመሀል ሜዳውን የሚቆጣጠረው የሚለው ነገር ካይሴዶና ፈርናንዴዝ ይሻላሉ ወይስ ዙቢሜንዲና ዴክላን ራይስ የሚለው ነገር ጨዋታውን ሊወስን ይችላል ተብሎ ይጠበቃል። እንደዚሁም ደግሞ አጥቂዎችስ ምን ያህል ተጽዕኖ ይፈጥራሉ የሚለው ነገር ራሱ የጨዋታውን አሸናፊ ሊወስን ይችላል። በቼልሲ በኩል ያለውን ስንመለከት ጆ ፔድሮ ዘንድሮ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው።
በዚህ ሲዝንም ባደረጋቸው 24 የፕሪሚየር ሊግ ጨዋታዎች ራሱ 9 ግቦችንና 4 አሲስት ማስመዝገብ ችሏል። እንደ አጠቃላይ ደግሞ በዚህ ሲዝን 35 ጨዋታዎችን ማድረግ ሲችል በእነዚህ 35 ጨዋታዎች ደግሞ 20 የጎል ኮንትሪቢዩሽን ማድረግ ችሏል። 15 ጎሎችንና 5 አሲስቶችን ማስመዝገብ ችሏል። እንደዚሁም ደግሞ ያለፉትን ጨዋታ ራሱ ስንመለከት ከዌስትሃም ጋር 1 ጎል አሲስት አድርጓል፣ 1 ጎል አስቆጥሯል። ከናፖሊ ጋር 2 ጎል አስቆጥሯል። ከክሪስታል ፓላስ ጋር ደግሞ 1 ጎል ማስቆጠር ችሏልና ባለፉት 3 ጨዋታዎች 4 ግቦችን ሲያስቆጥር 1 ደግሞ አሲስት ማድረግ ችሏል። በአጠቃላይ 5 የጎል አስተዋጽኦ ማድረግ ችሏልና በጣም ጥሩ የሚባል ጊዜን እያሳለፈ ነው የሚገኙ። በአርሰናል በኩል ያለውን ስንመለከት ደግሞ ጋብሪኤል ጄሱስ ዘንድሮ ከጉዳት ከተመለሰ በኋላ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ ባለፉት 15 ጨዋታዎች 5 የጎል ኮንትሪቢዩሽን ነው ማድረግ የቻለው፣ 4 ግብና 1 አሲስት ነው ማስመዝገብ የቻለው። ነገር ግን በሊድስ ጨዋታ ላይ ጎል አስቆጥሯል። ከኢንተር ሚላን ጋር በነበረው ጨዋታ ላይ ራሱ 2 ግቦችን ማስቆጠር ችሏል። ብዙ የሚፈልገውን ያህል ደቂቃ እየተጫወተ አይደለም የሚገኘው። ነገር ግን በተጫወተባቸው ደቂቃዎች ደግሞ ጥሩ የሚባል እንቅስቃሴ እያደረገላቸው ነው የሚገኘው። እንደዚሁም ጊዮኬሬስን ስንመለከተው ራሱ ጊዮኬሬስ እንግዲህ የተጠበቀበትን ያህል እንቅስቃሴ እያደረገ ያልሆነ ተጫዋች ነው። ነገር ግን ባለፉት 4 ጨዋታዎች ደግሞ 4 የጎል አስተዋጽኦ ማድረግ ችሏል። 3 ጎሎችን ሲያስቆጥር 1 አሲስት ማስመዝገብ ችሏል። በሊድስ ጨዋታ ላይ ጎል አስቆጥሮላቸዋል። ከካራይ አልማይቲ ጋር 1 ጎልና 1 አሲስት አስመዝግቧል። እንደዚሁም ደግሞ ከኢንተር ሚላን ጋር 1 ጎል አስቆጥሯል። አሁንም ገና ብዙ ይቀርዋል። ነገር ግን ደግሞ ሰሞንኛ ብቃቱ ቢያንስ ባለፉት 4 ጨዋታዎች ጥሩ የሚባል እንቅስቃሴን እያደረገላቸው ነው የሚገኙና እነዚህ አጥቂዎችስ በዚህ ጨዋታ ላይ ምን ያህል ጎል ያስቆጥራሉ የሚለው ነገር ወሳኝ ሊሆን ይችላል። ከዛ በተጨማሪም ደግሞ ተከላካዮቹም በተለይ ደግሞ አርሰናሎች በጣም ጠንካራ የሚባል ተከላካይ ያላቸው ሳሊባና ጋብሪኤል ማጋሌሽ፣ ነገር ግን ቼልሲዎችስ ምን አይነት ተከላካይን ይዞ ይገባሉ፣ ምን አይነት ጥንካሬ ያሳያሉ የሚለው ነገር በዚህ ጨዋታ ላይ ሊወስን የሚችል ይመስለኛል። ምክንያቱም ባለፉት 2-3 ጨዋታዎች ስንመለከት ቼልሲዎች ጎል እየተቆጠረባቸው ነው የሚገኙት። በዌስትሃም 2 ጎል ተቆጥሮባቸዋል፣ በናፖሊ 2 ጎል ተቆጥሮባቸዋል፣ በክሪስታል ፓላስ 1 ጎል ተቆጥሮባቸዋል። በአጠቃላይ ባለፉት 3 ጨዋታዎች 5 ጎሎች ተቆጥሮባቸዋል። በእርግጥ አርሰናሎችም ባለፉት 3 ጨዋታዎች 5 ጎሎች ተቆጥሮባቸዋል። እንደዛ ቢሆንም ግን አርሰናሎች የተሻለ የሚባል ጥንካሬ አላቸው ተከላካይ መስመር ላይ። ቋሚውን ብቻ ሳይሆን ቤንቹ ራሱ ወደ ቼልሲ ብትወስዷቸው በቋሚነት የሚጀምሩ አይነት ተጫዋቾች ናቸውና ቼልሲዎችስ በዚህ ጨዋታ ላይ በመከላከል ረገድ ምን አይነት ጥንካሬ ያሳያሉ የሚለው ነገር ይህንን ጨዋታ ሊወሰን ይችላልና በአጠቃላይ እንግዲህ በጣም ብዙ ቦታዎች ላይ ጥሩ ፉክክርን በዚህ ጨዋታ ላይ እናያለን ተብሎ ነው የሚጠበቀው። ከዛ በተጨማሪ እንግዲህ በክንፍ ላይ የሚጫወቱ ተጫዋቾች ራሱ የዚህን ጨዋታ ውጤት ሊወስን ይችላል። በዚህ ረገድ እንግዲህ አርሰናሎች በጣም የተሻሉ ናቸው። ምክንያቱም ከቼልሲ በተሻለ ጥራት ያላቸው ቡድን ስለሆነ ማለት ነው። ለምሳሌ አሁን ጋብሪኤል ማርቲኔሊ፣ ትሮሳርድ እንደዚሁም ሳካ በዚህ ጨዋታ ላይ ከተጫወተ ኤዜንም እዛ ቦታ ላይ ማጫወት ትችላለ። እንደዚሁም ማዱዌኬም ተከላካዮችን በጣም ሲያስጨንቅ መመልከት ይችላል እና እነዚህም ጥሩ ጥሩ የሚባሉ ተጫዋቾች ናቸው። በቼልሲ በኩል ያለውን ስንመለከት ግራናቸው፣ ጊቲንስ፣ ፔድሮ ኔቶ ከዚህ በኋላ እንግዲህ ሌላ ብዙም ልንጠቅስላቸው የምንችላቸው ተጫዋቾች የሉምና ከዚህ ካላቸው ስብስብና ካላቸው ጥራት አንጻር ስንመለከተው አርሰናሎች በዚህ ረገድ በጣም የተሻሉ ናቸው። ምናልባት ቼልሲዎች ከአርሰናል ጋር ሊፎካከሩ የሚችሉት በመጀመሪያ ደረጃ መሀል ሜዳ ላይ ባሏቸው ተጫዋቾች ናቸው። ካይሴዶ በጣም ምርጥ የሚባል ተጫዋች ነው። እንደዚሁም ደግሞ ኤንዞ ፈርናንዴዝም በጣም ድንቅ የሚባል ተጫዋች ነው። 10 ቁጥር ቦታ ላይም ኩል ፓልመርም ምንም እንኳን እንዳያለፈው ሲዘን ጥሩ የሚባል እንቅስቃሴን ባያሳለፍም ነገር ግን ደግሞ ጥሩ የሚባል ተጫዋች ነው። 9 ቁጥር ቦታ ላይም እንግዲህ ሊፎካከሯቸው ይችላሉ። ምክንያቱም ጆአው ፔድሮ በዚህ ሰዓት ከነ አርሰናሎች ካሏቸው 9 ቁጥር ቦታ ላይ ከሚጫወቱ ተጫዋቾች የተሻለ የሚባል ጊዜን እያሳለፉ ነው የሚገኙት። ከዚህ ውጭ ግን አርሰናሎች ሙሉ ለሙሉ የበላይነት አላቸው። በተከላካይ ስፍራ ላይ በሁሉም ረገድ አርሰናሎች የተሻሉ ናቸው። በበረኛም፣ በመሀል ተከላካይም፣ በክንፍ ተከላካይም አርሰናሎች የተሻሉ ቡድን ናቸው። እንደዚሁ መሀል ላይም ራሱ ጥሩ ጥሩ ተጫዋቾች አሏቸው። ከዛ በተጨማሪም ክንፍ ላይ የሚጫወቱ ራሱ በጣም ጥሩ ተጫዋቾች አሏቸውና በዚህ ጨዋታ ላይ እንግዲህ አርሰናል የተሻለ ቡድን ሆኖ ነው የሚቀርበው። ነገር ግን ደግሞ በእንደዚህ አይነት ወሳኝ ጨዋታዎች ላይ ግን አርሰናሎች ሲሸነፉ በተደጋጋሚ መመልከት ችለናልና ይህንን ጨዋታ አሸንፈው ይወጣሉ የሚለው ነገር እንግዲህ ለማየት የሚያጓጓ ይሆናል። ጨዋታው እንግዲህ በጣም ትልቅ ጨዋታ ነው፣ ተጠባቂ ጨዋታ ነው። በስተመጨረሻ ግን ማን ነው ለፍጻሜ የሚደርሰው የሚለውን ነገር እንግዲህ ዛሬ ምሽት 5 ሰዓት ላይ በሚጀምረው ጨዋታ የምንመለከት ይሆናል። እናንተስ በዚህ ጨዋታ ላይ ማን ያሸንፋል ብላችሁ ታስባላችሁ? ማን ለፍጻሜ ይደርሳል? የፍጻሜ ጨዋታውስ ከማን ጋር ሊሆን ይችላል? ማንስ ዋንጫውን ሊበላ ይችላል? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።